የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በክልሉ የኢንቨስትመንት እንቅስቃሴና አማራጮች ዙሪያ ፎረም ተካሂዷል። ፎረሙ የክልሉን የኢንቨስትመንት አቅም ለማስፋት ያለመ ሲሆን ለስራ ፈጣሪዎች ሰፊ የኢንቨስትመንት እድሎችን መፍጠርንም ያለመ እንደሆነ ተመላክቷል። በፎረሙ ላይ ንግግር ያደረጉት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ባለፉት ዓመታት መንግስት ኢኮኖሚውን በጽኑ መሰረት ላይ ለማቆም በርካታ ተግባራትን እያከናወነ ነው። ክልሉን ምቹ የኢንቨስትመንት መዳረሻ ለማድረግ በርካታ ተግባራት መከናወናቸውን ገልጸው የተለያዩ የፖሊሲና የስትራቴጂ ማሻሻያዎች መደረጋቸውንም ጠቅሰዋል። ባለፉት ዓመታት ሰፋፊ እርምጃዎችን ወስዶ ኢንቨስትመንትን የማበረታታት ለኢንቨስትመንት ምቹ ሁኔታዎችን የመፍጠር ለኢንቨስትመንት የሚያመቹ ፖሊሲዎችን ስትራቴጂዎችን ቀርጾ ተግባራዊ ለማድረግ የውጪ ቀጥተኛ ኢንቨስትመንትንም በሚስብ ከሁሉ በላይ ደግሞ የሀገር ውስጥ ኢንቨስትመንትን በሚያበረታታ አቅጣጫ በሁሉም ክፍለ ኢኮኖሚ ላይ ሁሉም ሰው እንዲሳተፍ ለማድረግ ሰፊ ጥረት እየተደረገ ነው የመጣው። የተቀረፉ ችግሮች አሉ። አሁንም ሊሰሩባቸው የሚገቡ ችግሮች አሉ። የክልሉን የኢንቨስትመንት መዳረሻነት ይበልጥ ለማሳደግ በትኩረት እየተሰራ መሆኑን አንስተው ክልሉ ባለሀብቶችን ለማገዝ ቁርጠኛ መሆኑን አቶ ሽመልስ አብዲሳ ተናግረዋል። የክልሉን ኢንቨስትመንት ሁኔታ ጥሩ አድርገን መዳረሻነቱን አረጋግጠን ወደ ላቀ ደረጃ ለማሻገር ከምን ጊዜውም በላይ ትኩረት ተደርጎ እየተሰራ ነው ያለው። ስለዚህ ባለሀብቶቻችን የክልላችሁ መንግስት ትኩረት አድርጎ እናንተን ለማገዝ የእናንተን ውጤታማነትን ለማረጋገጥ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። የኢንዱስትሪ ሚኒስትር አቶ መላኩ አለበለ በበኩላቸው እንደ ሀገር የኢንቨስትመንት አቅምን ለማሳደግ መንግስት በርካታ የፖሊሲ ማሻሻያዎችን ማድረጉን ገልጸው የማክሮ ኢኮኖሚ ማሻሻያው ምቹ የኢንቨስትመንት ሁኔታን መፍጠሩን ተናግረዋል። የኦሮሚያ ክልልም ኢንቨስትመንቱን ለማሳደግ የወሰዳቸው እርምጃዎች አበረታች መሆናቸውን ጠቅሰው እንደ ሀገር ዘርፉን ለማሳደግ እየተከናወኑ ላሉ ተግባራት ትልቅ አቅም እንደሆነ ገልጸዋል። እንደ ሀገር ኢትዮጵያን በጠንካራ ኢኮኖሚ መሰረት ላይ ለመገንባት የተጀመሩትን ስራዎች በማጠናከርና መሬት በማስነካት በኩል ጠንካራ ስራ ከሚሰሩ ክልሎች መካከል በግንባር ቀደምነት የሚጠቀሰው የኦሮሚያ ብሔራዊ ክልላዊ መንግስት ነው። ይህንን ለማምጣት ብዙ የፖሊሲ ማሻሻያዎች፣ በጣም ብዙ ጥረቶች እና ባልተመቹ ሁኔታዎችም ቢሆን ደፋር ውሳኔዎችን በመወሰን የክልሉ መንግስት የኢትዮጵያን ኢንቨስትመንት ለማጠናከር የኢትዮጵያን ኢኮኖሚ በጠንካራ መሰረት ላይ ለመገንባት ከፍተኛ ስራዎችን ሰርተዋል። የፎረሙ ተሳታፊ ኢንቨስተሮች ፎረሙ ምርቶቻቸውን የሚያስተዋውቁበት እድል የሚፈጥርና ሌሎች ባለሀብቶች በዘርፉ እንዲሳተፉ የሚረዳ ነው ብለዋል። ይሄ እርስ በርስ ምን ማማርበትም ነው። ሁለተኛ ደግሞ ለሌሎች ባለሀብቶች ምሳሌ ሆነን ምስክርነት የምንሰጥበት ነው። ስለዚህ እንግዲህ እንደምታየው ትልቅ የኢንቨስትመንት ፎረም ነው። ይሄ ትልቁ ነገር ምንድነው? ለሌሎች የሀገር ውስጥና የውጭ ባለሀብቶች እንዲመጡ ነባር ባለሀብቶች ምስክርነት የሚሰጡበት ነው። ምርቶቻችንንም ደግሞ እዚህም ሆነ መተውም ልምድ ለመውሰድ የሚፈልጉት በቦታው ማየት ይፈልጋሉ። ስለዚህ እንደኛ እንደ ነባር ባለሀብቶች ሁሉ ጊዜ አገራችን ውስጥ የውጭም የሀገር ውስጥም ባለሀብቶች በስፋት እንዲገቡ እኛ ቋሚ ምስክር ነው የምንሆነው። እዚህ ጋር ተገኘው ሁላችን አምራቾችንን አንዱ ያንዱን ይገዛል። ብዙ ሰዎች ጋር መተዋወቅ ችለናል። እነዚህ እዚህ ጋር ተዋወቅናቸው ሰዎች ነገ ያንዱ ምርት የሚገዛበት ሚንስ የሚፈጠርበት እንደዛውም የገበያ ትስስሩን ይበልጥ ወደ ተሻለ ለማሻገር የምንችልበት ወይ የተፈጠረበት ፎረም ነው ብዬ ማስበው።